እናንተን መጽሐፍ ከፍቼ ያሳያለሁ። አሁን ዘለዛው አሁን ችግሩ ምን እንደሆነ ታውቃለህ? ይፍዬ እንዴ እናንተ ሶላ ስክሪፕቸር እኮ አይደላችሁም እንደሚኮ እናንተ እንዴ እኔ በመጽሐፍ ቅዱስ እየሞገትኩ እኮ ነው። በእኔ የሚገዛኝ ገባ የሚገዛኝ ስህተት አልባው በሆነው መጽሐፍ ቅዱስ ነው። ገባ በሚታረመው ሳይሆን እኮ አንተ አሁን ገላትና ድርሳናትን አትቀበልም? በደንብ ነው የምቀበለው። ካደ ከተቀበልክ ካደ በእነሱ መነጋገር ነው የሃይማኖት። እነሱ እኮ የዘላለምን ሕይወት ትምህርት ይዘዋል። አማኝ አይደለማ። እኔ እናንተ እኮ መነጋገር ያለብን በመጽሐፍ ቅዱስ ነው። እኔ አንተ በመጽሐፍ ቅዱስ እንጂ ማወራክ አሁን አንተ በመጽሐፍ ቅዱስ እንጂ ማወራክ ከዛ ባሻገር ባሉ መምህራኖችክ ወይም ደግሞ በጻፏቸው የስህተት ትምህርቶች አንተን አልሞግትም። አንተን የምሞግትህ በመጽሐፍ ቅዱስ ነው። ስለዚህ አንተ በማታምንበት መጽሐፍ እኔ መሞገት አልችልም። ለምን? እኔ አንተ በማታምንበት መጽሐፍ እኔ አማኝ ነኝ። እኔ ኦርቶዶክስ ነኝ አይደለም? እኔ ኦርቶዶክስ ሆኜ አንድን የገድል መጽሐፍ አንድን የታምራት መጽሐፍ ሳነብ ማለት ነው ለአእምሮ የሚከብድ ከሆነ ሊቀ ሊቃውንቶች አሉ ያንን የሚመሰጥሩ ማለት ነው። እኔ ልጅ ስለሆንኩ እነሱን የመጠየቅ ኦፖርቹኒቲ አለኝ። ከአንተ ጋር ግን የማወራው አንተ በማታምንበት መጽሐፍ አይደለም። በምታምንበት መጽሐፍ ላይ ደምረው በዚህ የተነሳ አልዳንክም ብለህ ጀጅ አድርገኝ ከመጽሐፍ ቅዱስ። አሁን የምትናገረው ነገር እኔ በመጽሐፍ ቅዱስ ገድላትና ድርሳናትን አምናለሁ ትላለህ። ስለዚህ ከኢየሱስ ውጭ እኔ ደግሞ ላውራ ገድላትና ድርሳናት እኔ ኦርቶዶክስ ነኛለም። ገድላትና ድርሳናት አንድን ተአምር አልቀበልም። ይሄ ተአምር ከበደኝ ብል ስማኝ፣ በደንብ አድርገህ እዚህ ጋር ያላችሁም ስሙኝ። ይሄ ተአምር ከበደኝ ምን ማለት ነው? ትርጓሜው እኮ ከመጽሐፍ ቅዱስ ጋር ይጋጫል ብል ማለት ነው። ከዛ በኋላ ምን አለ መሰለህ፣ ይሄንን የሚያስተምሩኝ አባቶች አሉ። ያንን እያስተማሩኝ የማይገባኝ የማልረዳ ከሆነ እስከሚረዳኝ ድረስ ያንን ድርሳን ምን አለ መሰለህ ገብተው አልቀበልም ብትልስ ይኸው እየነገርኩህ እኮ ነው። አሁን አልቀበልም ብያለሁ አለም። አደባባይ ላይ ወጥቼ ግን መቃወም አልችልም። ለምን? እኔ ነኝ ያልገባኝ። የገባው ኦርቶዶክሳዊ ደግሞ ያ ነገር ተረድተኛል። ስለዚህ መቃወም አልችልም፣ አለመቀበል እችላለሁ። አለመቀበል አልተቀበልክም ብላ ደግሞ ቤተክርስቲያን ከዘላለም ሕይወት ትጎላለህ አትለኝም። ለምን? አንድ ቀን ስትረዳ ትቀበለዋለህ ብለህ ስለምታምነኝ። አይታል። ለምሳሌ አሁን ሚያዝያ ወር ላይ 2017 ሚያዝያ ወር ላይ ቤተክርስቲያን በገድላት ድርሳናት ዙሪያ ላይ ቁጭ ብላለች፣ ስብሰባ ተቀምጣለች። አይታል። ይሄ የተቀመጠችው ለምንድን ነው? ገድላት ድርሳናት እንደውም ብዙ ነገሮች ሲባሉ ነበረ። ገድላት ድርሳናት አንዳንድ ጊዜ በህትመት ደረጃ፣ አንዳንድ ጊዜ በጽሁፍ ደረጃ፣ አንዳንድ ጊዜ ደግሞ ቤተክርስቲያን በማታውቅበት ሁናቴ ሊቃውንት ሳይፈትሿቸው ይወጣሉ። ይወጣሉ። እነዛ የወጡ ገድላት ድርሳናት ሙሉ ኦርቶዶክስን ይወክላሉ ማለት አይደለም። እዛ መርካቶ የታተመ ሁሉ እኛን ይወክላል ማለት አይደለም። ገባራ? እኛን የማይወክሉ መጽሐፍቶች አሉ። እንደገና ደግሞ ተሐድሳውያን ቃላት እያስገቡ የማይሆን ቃላት እያስገቡ እየጻፉት ሁሉ አሉ። ያንን ነገር ግዴታ ተቀበል። ይህን ካልተቀበልክ አትድንም አትለኝም። ቤተሰብ እመረምራለሁ። እኔ ደግሞ በቤተክርስቲያን መጽሐፍ ይህንን ካልተቀበልክ አትድንም ያለችበትን መጽሐፍ እስካሳየው አሁን ከፍቼ አንተ አሁን የምታሳየኝ ታምረ ማርያም ላይ ነው። ታምረ ማርያም ላይ ትናንትናም እያልክ ነበር። ትናንትናም እያልክ ነበር። ታምረ ማርያም አይደለም ሌላ መጽሐፍ ነው ማሳየ። ሌላ መጽሐፍ ስታመጣ አሁን በቪዲዮ ውጣና ማለት ነው ያን መጽሐፍ እንደታተመ አሳይ። ከዛ በኋላ ደግሞ የኔ ኦርቶዶክስ ያለም የኔ መልስ መልስላለሁ። አሳይም በቪዲዮ የታተመበትን አሳይም በቪዲዮ የተታተመ። መጽሐፉ ኦብቪየስ ነው ማሳይህ። የምን ሃይማኖትህንም ላሳይ በዛ ስክሪንሹት ምናምን እንዳታሳይ አደራ። ለምንድን ነው ላሳይ ስክሪንሹት እንዳታሳይ? ዋናው መጽሐፍ ወይ ደግሞ የታተመበት የት እንደታተመ ማወቅ አለብኛ። አሁን እየነገሩ መርካቶ የታተመ አንተ ኦሪጂናል አንተ ትክክል አይደለም ካልክ ከዛ ኦሪጂናሉን አምጣና አይ ትክክል አይደለም ኦሪጂናሉ ይሄ ነው ትላለህ፣ ይሄኛው ፌኩ ነው ትለኛለህ። እኔ ግን መጽሐፉን አሳይሃለሁ። እኔ አሁን አማኝ ነኝ ብያለሁ። እኔ አሁን ኦርቶዶክስ
ኦኬ እኔ አሁን ኦርቶዶክስ አማኝ ነኝ ይላለሁ። ስለዚህ የሆነ መጽሐፍትን አነበብ ገድላት ድርሳናት ትልቁ ላይ አድርጉኝ፣ ትልቁ ላይ አድርጉኝ፣ እኔ ትልቁ ላይ አድርጉኝ። ሞዴሬተሮች ትልቁ ላይ አድርጉኝ። እኔ ማድረግ አልችልም፣ ራሴ እምቢ አለኝ፣ ማድረግ አልቻልኩም። ሞዴሬተሮች ካላችሁ ትልቁ ላይ አድርጉኝ። እሺ አገኘሁት፣ በቃ ችግር የለውም። አግኝቼዋለሁ፣ ችግር የለውም። በቃ ትልቁ ላይ እንትኑ እነግርህ ነበር ኤክስፓንድ የሚል እዛ። ኦኬ መጣለህ፣ ካልሆነ ልንገር እዛ ይኸውልህ 3 ነጠብጣብ አለ ታች ላይ። አይ ለምን ቪዲዮ ምናምን የሚለው ቪዲዮ ምን ይባላል? አይ አግኝቼዋለሁ፣ ግን መቀየር ምንድን ነው? ቼንጅ ካነው እኔ ስማኝ ቪዲዮን ያንተን ቪዲዮ ንካ፣ ፎቶን ንካ። ከዛ ከታች ላይ የቪዲዮ ምልክት አለ፣ ከታች የቪዲዮ ምልክት አለ። ከዛ 4 ማዕዘን አለ፣ 4 ማዕዘን እንደ ቴንኪው። ይሄኛውማ ሴቲንግ ላይ ገብተን ያጠፋን። እሺ ይሁን፣ እሺ ሴቲንግ ላይ ገብቼ ነው። እሺ ስለዚህ ይሄው አሁን ድርሳነ መድኃኔዓለም ዘሁድ ላይ ነው ያለሁት፣ ገጽ 96 ላይ ነው ያለሁት። የት ነው የታተመው? የት ነው የታተመው ትላለህ እንዴ? የትስ ይታተማ? ያንተ መጽሐፍ ቅዱስ አይደለም? ያንተ ድርሳነ መድኃኔዓለም አይደለም? ይሄ ፌኩ ነው ካልክ ስማኛ መጀመሪያ። እኔ አሁን ድርሳነ መድኃኔዓለም ዘሁድ ገጽ 96 እንደዚህ አይልም የምትል ከሆነ ያንተን መጽሐፍ አውጥተህ መሟገት ነው። ከሆነ ግን በቃ እንደ ቆርጠህ ታመጣለህ። እኔ ቁርጫ አይደለም ያመጣሁት፣ ከነገጹ እኮ ነው ያመጣሁልህ እንዴ። አባቢ ስማኝ፣ እኔ አሁን ያን ፔንቴ በነበርኩ ሰዓት 10 ሺህ ብር አውጥቼ ነበር ገድላት ድርሳናት የገዛሁት። ገባ? ለምን እነሱ ለሚጠይቁን ጥያቄ እንዳለ ሙሉ ላሳይ ማለት ነው። አሁን እኔ በስክሪንሾት ሳይሆን የት እንደታተመ ማን እንዳሳተመው ማወቅ አለብኝ። ይሄ ስህተት ነው እያልኩ እኮ ነው። ተሐድሳውያን እንደዚህ ይጨምራሉ እንዴ? ይሄንን ካዲያ እነ ዳቆን ናቲ ሲሞግቱበት አልነበር? ይሄ መጽሐፋችን ነው ብለው ከኔ ጋር ሲከራከሩኝ አልነበር እንዴ? ዛሬ መታ እኔውን ከአንተ ጋር ፍዬ ከአንተ ጋር አሁን ከፈለክ ሼር አድርግና ይሄ መጽሐፍ ያላቸው ሰዎች ይምጡ፣ ሼር አድርግላቸው ይምጡና የታተመበት ቦታ የት እንደሆነ ከዛ በኋላ እኔ ምንም እንደምመልስ እርግጠኛ ስለመሆን እኮ ነው ምን እንደምመልስ። አሁን አንተ እኔ ሸምር ከማድረግ እንደዚህ ለምን አታረግም? እንደውም ጀጅ ለማድረግ አይደለም ለማድረግ እኔን ደግሞ ስማኝ፣ የኔን አማራጭ ደግሞ ስማኝና እኔ ደግሞ አመጣውና ይሄ ትክክለኛ በእናንተ ቤተክርስቲያን የታተመ ትክክለኛ የእናንተ ቤተክርስቲያን መጽሐፍ ነው አልኩ። ስለዚህ አንተ የእናንተ አይደለ እንደ መጽሐፉ እናንተ ጋር ማት ሰዎች አሉ። ለእናንተ ሰዎች ሼር አድርግላቸውና አይ ኤፍሬም ውሸቱን ነው ይሄኛው የእኛ ጋር የታተመ አይደለም ይሄውና ትክክለኛው መጽሐፍ አስገባቸው ስናወራ። ስለዚህ በቃ ይሄኛው ስለማያዋጣክ በመጽሐፍ ማን ነው ማያዋጣ? አንተ ነዋ። እሺ እኔ ደግሞ በመጽሐፍ ቅዱስ ጀጅ ላድርግ። እኔ አሁን በመጽሐፍ ቅዱስ ጀጅ ላድርግ። ስለዚህ እሺ በቃ ላጥፈው፣ አንዴ በቃ እሺ ላጥፈው፣ አንዴ ላጥፈው። አውቀዋል መጽሐፉን ስላወቀው ነው እንትን ያልከው። ደሜ ችግር የለም። እኔ አሁን የት እንደታተመ ማን እንዳሳተመው አላወቅኩም እያልኩ ነው። ኧረ ደሜ ተው። ድርሳነ መድኃኔዓለም ያላችሁ ኦሪጂናል ያላችሁ ሰዎች አላችሁ፣ ኦሪጂናል ያላችሁ ሰዎች የምታግዙት የት እንደታተመ ኦኬ፣ የት እንደታተመ የምታግዙት ሰዎች አላችሁ የላችሁ? ቴንኪው ኤፍዬ። አንድ ቃል እስቲ ላምጣልህና አንድ ቃል ከመጽሐፍ ቅዱስ ብለኸኛል አንተ። ከመጽሐፍ ቅዱስ ጀምረህ አንድ ሰው አዎ እያለ ነው። አዎ እያለ የጻፈ ሰው አለ ያለው አለ። እሺ አዎ ያለውን ላስገባው። እሺ ና ማሞ ልኬልሃለሁ፣ ግባ። ተው እንትን ኮሜንት ላይ የምትሳደቡ ልጆች ተው፣ ስነስርዓት አድርጉ። ጾም ነው ቢያንስ ጾሜን አታጥፉብኝ። አትሳደቡ ፕሊስ። 2 ወር እንኳን ልጾምበት። ኮሜንት ላይ ያልሆነ ኮሜንት አትጻፉ ፕሊስ። እወዳችኋለሁ። በነገራችን ላይ ሁላችሁንም እወዳችኋለሁ። ለእናንተ ልዩ ፍቅር አለኝ። እሺ እወዳችኋለሁ።
ጴንቶች፣ ፕሮቴስታንቶች እወዳቸዋለሁ። አይ እኛ ምን ከጠፋበት ብትመለስልን ነው የሚሻለው። አይነበብም ባባ ምኑ ባይዘው እኮ የሸበላ እኮ ነው። ማርያምን በኢየሱስ ነው። ቲክታክ ላይ እኔ እኮ እንዳንተ ለመሆን እኮ ነው የምጥረው። ወደ እንትኑ እንመለስና ደሜ አሁን መጽሐፍ ቅዱስ ምን ይላል መሰለ? መጽሐፍ ቅዱስ በግልጽ አሁን ቅድም ስትል እንደነበረው ማለት ነው የዘላለም ሕይወት የሚገኘው መጽሐፍ ቅዱስ ለምሳሌ ከዚህ ጀምር በጥያቄ ለምን አልጀምርም? አንተ ለምሳሌ በመጽሐፍ ቅዱስ ጠይቀኝ፣ መጽሐፍ ቅዱስ የሚለውን ነው የምንሆነው አልክ። አንተ የምትፈልገውን ትጠይቀኛለህ፣ እኔ ልጠይቅህ። በመጽሐፍ ቅዱስ ውስጥ አንድም ቦታ ወደ ቅዱሳን የጸለየ ሰው አለ? በአዲስ ኪዳን ጠይቀኝ ብልሃል። እሺ በአዲስ ኪዳን ልጠይቅህ። በ27 አንድ ሰው ወደ ቅዱሳን የጸለየ አለ በመጽሐፍ ቅዱስ? አንድ ሰው ይሄ የዘላለም ሕይወት ያሰጣል። የጸለየው ሰው ወደ ቅዱሳን የጸለየ ሰው የዘላለም ሕይወት ለማግኘት ነው የሚጸለየው። የመጀመሪያ እኔ አሁን ጥያቄን አስተካክለው። ይሄኛው ጥያቄ ይሄኛው ስለ ነገረ ቅዱሳን እንጠያይቅበታለን። አሁን ግን ስለ ነገረ ድህነት ስናወራ ነገረ ድህነት ላይ ስናወራ ክድሃል ብለኛል። አሁን እኔ ክርስቶስ ኢየሱስን የካድኩበትን መጀመሪያ አምጣልኝና ላሳይ። እሱን የካድክበትን እኮ እሺ፣ አሳይቻለሁ። እኔ አትግባና መሀል ላይ አትግባ። ከዛ በኋላ አንተ ደግሞ በዛ ጉዳይ ላይ ማብራሪያ ትሰጠኛለህ። ልክ ስጨርስ እኔ ሚዩት አደርጋለሁ፣ አንተ ደግሞ ማብራሪያ ትሰጣለህ። ግን መሀል ላይ ከቆምኩበት ልጀምር። እኔ አሁን ደሜ አንተ የኔ ኦፒኒየን አይደለም የምነግርህ፣ ኦነስቱ ጋድ እኔ ስለምወድህ እውነቱን ነው የምነግርህ። ኦፒኒየን የኔን ኦፒኒየን ሳይሆን የምነግርህ አብሶሉት ትሩዝ ነው የምነግርህ። አንተ አሁን ጠፍታል፣ ዩ ሎስት አሁን ጠፍታል። በጌታ ነበርክ። ጌታ ቆይ ልጨርስ እንዴ ማስረጃ ጠፍታል አትበልኝ። መጥፋትን ከመጽሐፍ ቅዱስ ላስረዳ እኮ ላስረዳ። አሁን አትግባ እኮ ያልኩህ ለዛ ነው። እኔ ስጨርስ አንተ ደግሞ ያልከው ይሄ ትክክል አይደለም ምናምን ትልና እኔ ማስረጃ ይሄ ብለህ የፈለከውን ትናገራለህ። ግን አታቋርጠኝ። አሁን እንደዚህ እንትን ካልክ ሳንደማመጥ ይሆናል። እኔ አሁን አንተ ጠፍተሃል ብዬ አስባለሁ አልልህም። በትክክልም እንደ እግዚአብሔር ቃል አንተ ጠፍተሃል። በጌታ ነበርክ? አዎ። የዘላለም ሕይወትን ተቀብለህ ነበረ? አዎ። ድነህ ነበር? አዎ። አሁን በገዛ እጅህ ጥለሃል ያንን ድነት። አሁን ያለኸው ጠፍተህ ነው ያለኸው ማለት ነው። በጌታ አይደለህም ብዬ ነው ማምነው። መጽሐፍ ቅዱስም እንደዛ ነው የሚያረጋግጠው። ማስረጃ ለምሳሌ ቅድም ካልኩት ልነሳና ዕብራውያን 10 ላይ የእውነትን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው ያለው ብድራትን መልሳለሁ ያለው እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል እያለ ይቀጥላል። ኦኬ አሁን ምንድነው አንተ ከጨለማ ወደ ብርሃን መጥተህ ከሞት ወደ ሕይወት መጥተህ ኦኬ እጆችህን አንስተህ ጌታን ተቀብለህ ኃጢአትህን ተናዘህ ዓለምን ሰይጣንን ስራውን ሁሉ ክዳለሁ የእግዚአብሔር ልጅ ኢየሱስ አንተን የህይወት ያዳኝና ጌታ አድርጌ ይቀበላለሁ ብለህ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመቅክ በኋላ አልዳንኩም ብለህ ሄድክ እና ኪዳን አፍርሰህ ሄድክና ሌላ ኪዳን አደረግ። ይሄ ምንድን ነው የሚለው? ይሄ የዕብራውያን ጸሐፊ እዚህ ጋር ምንድን ነው የሚልህ? የእግዚአብሔርን ልጅ ረግጠሃል ይልሃል። የተቀደስከበትን የኪዳኑን ደም እንደ ርኩስ ነገር ቆጥረሃል ይልሃል። የጸጋውንም መንፈስ አክፋፍተሃል ይልሃል። አክፋፍተህ ነው የሄድከው የጸጋውን መንፈስ የተቀደስክበትንም ደም እንደ ርኩስ ቆጥረህ ነው የሄድከው። አልዳንኩም ብለህ ሄደህ ነው ኪዳን አፍርሰህ ሌላ ኪዳን ያደረገው። ስለዚህ አሁን አንተ በጨለማ ነው ያለው። ከእግዚአብሔር ጋር የነበረህን ኪዳን አፍርሰሃል። አልዳንኩም ብለህ ምድነው በዚህ ነው ብለህ ሄደህ ሌላ ቃል ኪዳን አስረሃል። የነበረህን ኪዳን አፍርሰህ ማለት ነው። ቅድም ያነሳሁልህን እሱን ብዬ ልጨርስ። አንድ ጊዜ ብርሃን የበራላቸውን አለ 6 ላይ ሲናገር ደግሞ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን አለ ፓርቴክ አድርገዋል ከመንፈስ ቅዱስ
ቦርናጌን የነበሩ ሰዎች ናቸው እነዚህ። መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል ራሱ የቀመሱ ናቸው ይላል። ከዛስ በኋላም ግን የካዱትን እንደገና ለንስሐ እነሱ ማድረስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። ምን ይላል? አሁን አንተ እኔ ክርስቶስን ሰቅለኸዋል ነው የሚል መጽሐፍ ቅዱስ። ሰቅለኸዋል፣ ዳግም አዋርደኸዋል። ለምን? አንድ ጊዜ ብርሃን ከበራልህ በኋላ ሰማያዊ ስጦታን ከቀመስክ በኋላ የመንፈስ ቅዱስ ራሱ ፓርቴክ ካረክ በኋላ የመንፈስ ቅዱስን ራሱ ካድክ በኋላ። ስለዚህ አሁን አንተ ያለው በክደት ነው፣ በጨለማ ነው፣ በሞት ነው። ብትሞት እኔ ወደ እግዚአብሔር መንግስት ትገባለህ ብዬ አላምን። ስለምወድ ነው እውነቱ የምነግርህ። ለምን? የእግዚአብሔርን እውነት ጥለህ ሄደሃል። አላዳነኝም ብለህ ጸጋውን የዳንክበትን ያንን ጸጋ አክፋፍተህ ቅዱሱን ደም እንደ ርኩስ ቆጥረህ ሄደሃል። ስለዚህ አሁን እድናለው እዛም ሆኜ ችግር የለውም ነው። ኪዳን አፍርሰህ ሄደሃል። ኦልሬዲ ሌላ ኪዳን ገብተሃል። ያንን ኪዳን አፍርሰህ ካልመጣህ በስተቀር እና ኪዳንን ካላደስክ በስተቀር የዘላለምን ሕይወት ልታገኝ አትችልም። መጽሐፍ ቅዱስ በግልጽ ነው ያስቀመጠው። አንተ የምትለውን በል። አሁን እሺ፣ ቴንኪው እግዚአብሔር ይመስገን። እንግዲህ ወዳጄ ኤፍሬም አንድ ነገር እያለኝ ያለው ኪዳን አፍርሳል፣ ደሙን አክፋፍታል እያለኝ ነው ያለው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆን ወይም ደግሞ ወደ ነበርኩባት የልጅነት ክርስትና ስም ተሰጥቶኝ በ40 ቀኔ የተጠመኩባት ቤተክርስቲያን ስመለስ የክርስቶስ ኢየሱስን በቀራንዮ ላይ ያፈሰሰውን ደም የቆረሰውን ስጋ አልቀበልም ብዬ አይደለም፣ አላዳነኝም ብዬ አይደለም። ያንን የክርስቶስን ደምና የክርስቶስን ስጋ አማናዊ ነው ብዬ ይበልጥ ቦታ ሰጥቼው ይበልጥ የዘላለም ሕይወት ይሰጠኛል ብዬ አምኜ ነው የተቀበልኩት። ገብቷል? ያንን እውነተኛ የሆነውን የክርስቶስን ስጋና ደም በሰማያዊ ስፍራ በመንፈሳዊ በረከት እንደባረከኝ አውቄ ነው የገባሁት። ኢየሱስ ክርስቶስን ክጀው ሌላ ቦታ የሄድኩበት ነገር የለም። ለምን ታዲያ እንደዛ ከሆነ ለምን እዛ ሆነ አልቀጠልክም? እዛ ሆኜ መቀጠል ያልቻልኩትኝ እርስ በርሳችን ፍቅር ስለሌለን ስለተለያየን፣ ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 13 ቁጥር 32ና 33ን አንብብልኝ። አንድ አንብብልኝና ከዛ ቀጥላለሁ። አንድ አንብብልኝ። አንድ ስልክ ነው ያዝኩት። ስንት ላንብብልህ ደሜ? ስንት? የዮሐንስ ወንጌል ምዕራፍ 33 ቁጥር 32 እና 33 32 33 13 32 33 ዮሐንስ ወንጌል 12 ነው። 12 ዮሐንስ 13 ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33። እሺ 13 32 ወይም ከ31 ጀምሮ አንድ አንብበው። ከ31 ጀምሮ አንድ አንብበውና እስከ 34 ከዛ በኋላ እነግርሃለሁ። ለምን እንደወጣው እነግርሃለሁ። አንድ ጊዜ ጠብቀኝ። እሺ ኦኬ፣ እስከምታገኘው እኔ ልናገር እስከምታወጣው እና እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መድኃኒት አገኘው 13 ነው አይደል ያልከኝ? አገኘው ዮሐንስ 13 32 ምዕራፍ 13 ቁጥር 31 እስከ 34 ያለውን አንብብልኝ። እሺ ከ31 ጀምሬ ላንብብልኝ። ከወጣም በኋላ ኢየሱስ እንደዚህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ። እግዚአብሔር ስለሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ይሄ ነው ደሜ። ልክ ነህ። ቀጥል። እሺ ልጆች ሆይ ገና ጥቂት ጊዜ እሺ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ያዘው። አንደኛ ይሄን ያዘው። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃችኋል። በምን ያውቃችኋል? እርስ በርሳችሁ በመዋደዳችሁ።
እርስ በርሳችሁ በመዋረዳችሁ ደቀ መዛሙርቴ በዚህ ያውቃችኋል። አንድ አይነት ይዛለ። ለምን? በመካከላችን መቀባበል ስለሌለ። መጽሐፍ ቅዱስ ደግሞ ሲናገር ምን ያመሰለ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ ሁሌ የምናገረው ቃል ማለት ነው። ሁሌ የምናገረው ቃል የስጋ ስራ የተገለጠ ነው ይልና በፐርሰናል ሲን የምናደርገው በንሳ የምንታጠበው እንዳለ ሆኖ እሱ ምንድነው የስጋ ስራ የተገለጠ ነው ይልና ሟርት፣ ዝሙት፣ ክርክር፣ ጥል፣ አድመኝነት ምናምን ይልና ከዛ በኋላ ምን ያመሰለ እነዚህ ነገሮች በስጋ በፐርሰናል ይቅርታ እግዚአብሔርን ይቅርታ ጠይቄው ንስሐ ልገባ እችላለሁ። ነገር ግን መለያየትና መናፍቅነት ይላል። መለያየትና መናፍቅነት እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እኔ ፕሮቴስታንት ቤተክርስቲያን ውስጥ በነበርኩበት ሰዓት መለያየትና መናፍቅነት አለ። ያ መለያየትና መናፍቅነት ከምን የመጣ ነው? ከትምህርት የመጣ ነው። አንደኛው ድነቴ አይጠፋም ይላል። ሁለተኛው ደግሞ የዳነውን ድነት እናጣለን ይላል። ስለዚህ እንደዚህ አይነት በተበጣጠሰ አስተምሮት ውስጥ ሆኜ የዘላለም ሕይወት እንዳላጣ አንድ ዶግማ ወዳላት አንድን ክርስቶስ ኢየሱስን ራስ ወዳደረገች አንድ ዶግማ በአምስት አማረ ምስጢር እሱም ምስጢረ ሥላሴ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ሥጋዌ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ጥምቀት ስለማን ያስተማረው ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ቁርባን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ትንሣኤ ሙታን ማን ነው ሞቶ የተነሳው ኢየሱስ ክርስቶስ። ይሄንን ሞቶ የተነሳውን ኢየሱስ ክርስቶስ ወደምትሰብከው አንድ ወደ ሆነች ወደ አልተከፋፈለች ቤተክርስቲያን ወደ እናት ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። ለምን መጣው? ክርስቶስን ክደህ ነው እንደ መጣሁት? አልካድኩም ክርስቶስን። ክርስቶስ በልጅነቴ ነው የለበስኩት፣ በ40 ቀን ነው የለበስኩት። ያ በ40 ቀን የለበስኩትን ክርስቶስን የዛሬ 16 ዓመት በፕሮቴስታንት ቤተ እምነት ውስጥ እጄን ሰቅዬ እንደገና ማለት ኦርቶዶክስ ተዋሕዶ የማታስተምር መስሎኝ እያስተማረች የማታስተምር መስሎኝ ጴንጤ ሆንኩኝ። ለምን? የዛኔ ውስጤ ተረብሾ ነበር፣ ጥሩ ኮንዲሽን ላይ ስላልነበርኩኝ። ግን ጴንጤ በመሆኔ ደግሞ ማለት ነው ጴንጤ በመሆኔ የማልቆጨው ይበልጥ ኦርቶዶክስ ተዋሕዶን አውቂያት እንድመጣ ሆኛለሁ። በፕሮቴስታንት ቤተ እምነት ውስጥ መጽሐፍ ቅዱስን እንዳውቅ ሆኛለሁ። አንድ ዲግሪ የቴዎሎጂ አንድ ዲግሪ እንዲይዝ ሆኛለሁ። ስለዚህ አሁን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዘላለም ሕይወትን ታጣለህ? አላጣም። ለምን? እኔ የዘላለም ሕይወትን ቤተክርስቲያን ውስጥ የዘላለም ሕይወትን የማላጣበትን ነገር እያደረግኩ ስለሆነ ምን እያደረግ? በክርስቶስ ኢየሱስ በማመኔ የዘላለም ሕይወት አለኝ። የክርስቶስ ኢየሱስ ደም እንዳጸደቀኝ ሮሜ 5:9 ላይ ያለው ሐሳብ በእርሱ ደም ከጸደቃችሁ፣ ያውም አዲሱ መደበኛ ትርጉም ላይ ዛሬ ከጸደቃችሁ ነው የሚለው። ዛሬ ከጸደቃችሁ በእርሱ ደግሞ ትድናላችሁ የሚለውን ነገር እቀበላለሁ። ስለዚህ ሁሉ ነገሬ፣ እስትንፋሴ፣ ሕይወቴ ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አሉ ሐዋርያቶች። ይህንን ስም ነው ይዤ እየተንቀሳቀስኩ ያሉት። ስለዚህ በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስን ክጄ ከዘላለም ሕይወት የጎደልኩበት አንዳች ነገር የለም። በክርስቶስ ኢየሱስ ያገኘሁት ሰላም ያገኘሁት እረፍት ትልቅ ነውና ይህንን ሰላም ደግሞ ሰይጣን የስህተት ትምህርት ሊበላብኝ አይችልም። ይፍዬ ስለዚህ እኔ ክርስቶስ ኢየሱስን በመስቀል ላይ ያፈሰሰውን ደም አላክፋፋውም። ክርስቶስ ኢየሱስ የተሰቀለውን ስቅላቱን አልካርኩም። ኢየሱስ ክርስቶስ የናዝሬቱ ፍጹም ሰው ፍጹም አምላክነቱን አልካርኩም። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት ለኔ አለመስጠት አይችልም። ለምን? ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል። ከእናንተ ነው እንዴ? አይደለም። ከምንድን ነው? ከጸጋው የተነሳ። ስለዚህ ያ የዳንኩበትን ጸጋ አምኜ ዳንኩ፣ በነፃ እንዲሁ ዳንኩ። ከዛስ ያ የዳንኩበትን ደግሞ ማለት ነው ድኛለሁ ብዬ ምንም በወርቅም በነሳም እግዚአብሔር ምሕረትና ቸርነት እያደረገልኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለውን ቃል እየፈጸምኩ ማለት ነው ሕይወቴን አስቀጥላለሁ። ስለዚህ ክርስቶስ ኢየሱስን አንድም ቦታ አልካድኩትም። ወንድሜ ኤፊ እወድሃለሁ። እሺ ደሜ ሁለት ነገሮችን አንስተ፣ አንደኛ አልካድኩትም ያልከው ምንድን ነው? እንግዲህ ቅድም እንዳልኩት ወደ ጌታ ስትመጣ ኪዳን ገብተህ ነበረ። ኪዳን ገብተህ ነው የመጣኸው።
እንደ እግዚአብሔር ቃል እንደ እግዚአብሔር እውነት ቅድም ስል እንደነበረው ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክዳለው እግዚአብሔር ልጅ ኢየሱስን አንተን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ ብለህ ጌታን ተቀብለህ በደሙ ታጥበህ ኦኬ ስምህ በህይወት መዝገብ ተጽፎ ከሞት ወደ ህይወት ከጨለማ ወደ ብርሃን መጥተህ ነበር። ከዛ በዛ እውነት ላይ የኖርክ ከዛ የሆነ ጊዜ ደግሞ አይ ትክክል አይደለም ብለህ ሄድክ። ትክክል አይደለም ብለህ ሄድከው ይሄን የዳንክበትን እውነት ነው ስትሄድ ይሄን የዳንክበት እውነት ትክክል አይደለም፣ ንስሐ መግባቴም ትክክል አይደለም፣ ጌታን የህይወቴና አዳኝና ጌታ አድርጌ መቀበሌም እውነት አይደለም፣ ትክክል አይደለም፣ በአብ በወልድ በመንፈስ ቅዱስም ካመንኩ በኋላ መጠመቄም ትክክል አይደለም ብለህ ይሄን ኪዳን አፍርሰህ ሄደህ ሌላ ኪዳን ገባ። ኦኬ ስለዚህ ጌታን አልካድኩም ጌታን ነው የተቀበልኩት የምትለው እዚህስ የተቀበልከው ማንን ነበረ? እጆችን አንስተህ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ ጌታ አዳኝ አድርጌ ይቀበላለሁ ብለህ የተቀበልከው ማንን ነበረ? ስትሄድ ይሄን ጥለህ አይደለም። ኦኬ ጥያቄን በጥያቄ ልመልስና አንተ በልጅነት ኦርቶዶክስ ነበር ጋር ነበር? በልጅነት ኦርቶዶክስ ነበር? በልጅነት እኔ ያው በእንትን ጥምቀት ተጠምቄያለሁ በ40 ቀን የክርስትና ስሜን ልንገርህ። ኦኬ ኢትስ ፋይን መንገርም ትችላለህ፣ መብት ነው። ነገር ከፈለገ ሪከርድ ያደርገዋል። እሺ በልጅነት የክርስትና ስምን ተጠምቀ በ40 ቀን ከክርስትና ስም ተሰጥቶ ከዛ በኋላ ከስንት ዓመት በኋላ ጴንጤ ሆንክ? ከስንት ዓመት በኋላ ጴንጤ ሆንክ ሳይሆን በጌታ ሆንክ ከሆነ ያልከኝ ያለው ያው እድሜ ሲደርስ ንስሐ ገባው። ቀጠና 2 ሙሉ ወንጌል ቅዳሜ ፕሮግራም ላይ የዛኔ እድሜ ስንት ነበር የሚሆነው መሰለህ? ምን ብላ እንደምታስተምር አውቀህ ምን ብላ እንደምታስተምር አውቀህ ኦርቶዶክስ ጴንጤ ሆንክ። ሙሉ ወንጌል ቀጠና 2 ምን ብላ እንደምታስተምር አውቀህ ትምህርቷን አውቀህ ነበር? የኦርቶዶክስን አስተምረው የኦርቶዶክስን አስተምረው ነው ታውቅ ነበር ያልከኝ? ተቋረጠ የለውም አለ ደምዬ እየተናገርኩ አንተ ፕሮቴስታንት ስትሆን የኦርቶዶክስን ትምህርት አውቀህ ነው? በክርስቶስ ላይ ያላትን ትምህርት አውቀህ ነው? ተረድተህ ነው? ስህተቱን አውቀህ ነው ሙሉ ወንጌል የገባኸው? ስህተቱን አውቀህ ነው? እውነት ለመናገር ያን ያህል አሁን አፌ እንደፍሬ ያን ያህል ኦርቶዶክስን በዛን ሰዓት አውቃታለሁ ልል አልችልም። በዛን ሰዓት ድምፅ አይሰማም። እሺ ድምፅ አይሰማም። አይ ዶንት ኖ አሁን ይሰማል። እሺ በዛ ሰዓት ደምዬ አፌን ሞልቼ አሁን የኦርቶዶክስን ትምህርት ዲቴል አውቃለሁ ልል አልችልም፣ ልጅ ስለነበርኩኝ ማለት ነው። ሰው በደንብ አውቃለሁ አልልህ፣ የተወሰነ ነው ማውቀው፣ በደንብ አላውቅም። እኔ ኦርቶዶክስን ማውቃት ካደግኩ በኋላ መጽሐፍ ቅዱስ ስማር እና ስለ ኦርቶዶክስ ማጥናት ሲጀምር ብዙ ነገር ስለ ኦርቶዶክስ ማወቅ የጀመርኩት እንጂ እኔ ጋር ነው ጋይስ፣ እኔ ጋር ምንም አይሰማኝም ቤተሰብ። እሺ ሌሎቻችሁ እስቲ ማይክ ክፈቱና ነገር ይሰማል ድምጽ? ኤፍሬም ምንም አይሰማል። እሺ ደሜ በቃ አንተነ ማይሰማህ ወይ ወጥተህ ትገባለህ። ካልሰማኝ እሱ አይ ዶንት ቲንክ የኔ ማውራት ጥቅም ያለው አልመሰለኝም። አሁን የጠየቀኝ ጥያቄ እሱ ስለሆነ ደሜ ይሰማል ጥያቄ? አሁን መጣል አሁን ቀጥል። ቦታ ስቀይር ነው መጣው። እሺ የኦርቶዶክስን ትምህርት ታውቃለህ ወይ? ታውቅ ነበር ወይ? የኦርቶዶክስን ትምህርት ታውቀ ነበር ወይ? ከዛ በኋላ ወደ ሙሉ ወንጌል ሄድከው ወይም ጌታን የተቀበልከው? እንደዛ አልከኝ። ከኦርቶዶክስ የወጣኸው አልከኝ። እኔ ምንድነው ሚዩት አድርገው ደምዬ። ከዚህ በፊት በተደጋጋሚ ስናገር ያው ብዙዎቻችሁ ታውቃላችሁ፣ ደጋግሜ ስለማወራ ማለት ነው። እኔ ለምሳሌ እኔ ስወለድ እናቴ በጌታ ናት፣ ወንጌላዊ አማኝ ነች እናቴ ስወለድ ማለት ነው። አባቴ ደግሞ ኦርቶዶክስ ነበር ስወለድ ማለት ነው በሕፃንነቴ። እኔ ከኛ ቤት 7ኛ ልጅ ነኝ። እኔ የቤተሰባችን 7ኛ ልጅ ነኝ እና ከኔ በፊትም የነበሩት አይ ቲንክ
ክርስትና መነሳት እኔ ጋር ይመስለኛል ቤታችን የቆመው እኔ የመጨረሻው ሰው ነኝ ይመስለኛል እርግጠኛ ባልሆን። ታናሽ እህቴ በአንድ ዓመት የምታንሰኝ እህት አለችኝ። እሷ ክርስትና ተነስታለች። አይመስለኝም። ቢሆን አቅ ነበረ። እኔ ጋር ይመስለኛል ክርስትና መነሳት የቆመው ማለት ነው። እኔ ግን ክርስትና ተነስቻለሁ በ40 ቀን እንደ ማንኛውም ኦርቶዶክሳዊ ማለት ነው። እና ጴጥሮስ ወጳውሎስ የሚባል ቤተክርስቲያን አለ የምታውቁ ከሆነ ጴጥሮስ ቤተክርስቲያን ነው የምንለው እኛ በተለምዶ ውንጌት ጋር ያለ ማለት ነው። የምታውቁ ከሆነ እዛ ነው ክርስትና የተነሳሁት። የክርስትና ስሜን አልነግራችሁም። ያው ደግሞ አሁን እሱን ደግሞ ኒክኔም ጨምራችሁ ልትመጡ አኩቻ የሚለው ላይ ሌላ ደግሞ እንዳትጨምሩልኝ፣ እሱ ተመችቶኛል። እና ክርስትና እዛ ነው የተነሳሁት። ሳድግ ያደግኩት ቤት ውስጥ በዚህ በሁለቱ ካልቸር ነው ያደግኩት። ያ ማለት ነው ለምሳሌ እኛ ቤት ውስጥ ነፍስ ሳቅ ማለት ነው። ነፍስ ሳቅ መስማት በምችልበት እድሜ ጀምሮ መዝሙር እሰማለሁ። የፕሮቴስታንት መዝሙር እሰማለሁ። እየሰማሁ ነው ያደግኩት። አባቴ ደግሞ ብዙ ጊዜ በስራ ምክንያት አይኖርም አዲስ አበባ። በዛ ምክንያት መዝሙር እሰማለሁ ከልጅነት ያደርጋለሁ። ኦርቶዶክስ ቤተክርስቲያን ደግሞ በጣም ቅርባችን አለ ከቤታችን ማለት ነው። እና እዛ እሄድ ነበረ ልጅ እያለሁ እሄድ ነበር ማለት ይሄ በጣም እንትን ሆኜ አይደለም። በቃ እንደ ማንኛውም ዝም ብሎ አልፎ አልፎ እንደሚሄድ ሰው ማለት ነው። እንደዛ እሄድ ነበረ። በዛን ጊዜ ወደ ጌታ ስትመጣ ኦርቶዶክስን ትምህርት አውቀ ነበረ ወይ ሙሉ ለሙሉ የሚለው ኖ አይደለም። በዛ እድሜ ላይ አላውቅም ነበረ። እንዳልኩት ካደግኩ በኋላ ነው የማውቀው ስለ ኦርቶዶክስ አስተምሮ እንጂ በዛ እድሜ አላውቅም ነበረ። ጌታን የተቀበልከው መቼ ነው የሚለው 15 ዓመቴ ይሆነኛል። እንደዛ ነው የሚሆነው። 15 ዓመቴ ይሆነኛል። 15 ዓመቴ በቃ ኦኬ። ፍዬ በ15 እና በ16 ዓመቴ አጭር ነው። አንተ ፕሮቴስታንት ስትሆን ልክ እንደኔ እኔም ያኔ የዛሬ 16 ዓመት ጴንጤ ስሆን ታስተምር ሳላቅ ነው ጴንጤ የሆንኩት። አንተም ቤተክርስቲያን ምን እንደምታስተምር ሳታቅ ነው ጴንጤ የሆንከው። አሁን ግን እኔ ምንድነው ካንተ የሚለየኝ እኔ ደግሞ ጴንጤ ከሆንኩ በኋላ በተለይ በዚህ በ4 ዓመት ውስጥ ስፔሻሊ ደግሞ የዲግሪ ፕሮግራሜ ከጨረስኩ በኋላ እና ቲክታክ ፕላትፎርም ላይ ባለኝ ተሳትፎ ህቅበተ ምን ላይ በመሰራበትና ብዙ መጽሐፍቶችን በተለይ የኦርቶዶክስን ተዋህዶ ቤተክርስቲያን እዚህ በቴዎሎጂ ትምህርት ውስጥ የቤተክርስቲያን ታሪክ አለ እና በቤተክርስቲያን ታሪክ ውስጥ የኦርቶዶክስ ተዋህዶ ቤተክርስቲያን በወንጌል ስፔሻሊ 12ኛው ክፍለ ዘመን ላይ ምን አይነት ስራ እየሰራች እንዳለ የሚያመለክተውን ትምህርት ከተባልኩ በኋላ እና ይህ ትምህርት የለም እንደ ብዬ ራሴ ላይ ጥያቄ ፈጠረብኝ ማለት ነው። እና ለጥያቄ መልስ እንዲሆን ደግሞ የተለያዩ መጽሐፍቶችን ማንበብ ጀመርኩ። እነዛ መጽሐፍቶች እገዛ አድርጉልኝ። ዛት እኔ ጋር ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በስራ ይዳናል አንድ ሰው ኢኒሻል ሳልቬሽን ላይ በስራ ይዳናል ብዬ የማምን ሰው ነበርኩ። እና ሌሎች አዳኞች አሉ ከኢየሱስ ክርስቶስ ውጪ በመጽሐፍ ቅዱስ ሌሎች አዳኞች አሉ ብዬ የማምን የነበርኩ ሰውዬ በተለይ መድሎተ ጽድቅን ካነበብኩ በኋላ በቃ ነገሮች ክሊር እየሆኑልኝ መጡ ማለት ነው። እና ማወቅ ጀመርኩ የቤተክርስቲያኒቷን መጽሐፍቶች ብዙ በተለይ እኔ ማንበብ ያለብኝን መጽሐፍቶች ማንበብ ስጀምር ነገሮች እየተገለጡልኝ መጡ። ስለዚህ በመጽሐፍ ቅዱስ ማንም እኔን ከዘላለም ሕይወት ጎልሃል ብሎኝ የሚነግረኝ አንድ ሰው የለም ብዬ ለራሴ አመንኩ። ስለዚህ ወደ ተወለድኩባት ወዳደግኩባት ወደዚህ ቅድስት ተዋህዶ ቤተክርስቲያን በእውቀት ተመለስኩ ማለት ነው። እስከዛ አውራ የሆነ ሂሳብ ልክፈል፣ እስከዛ መናገር ትችላለህ። እሺ ምንድን ነው አሁንም እኔ ያነሳሁትን አርጊመንት እንትን አላልክም። አንተ ስትመጣ አሁን ኦኬ ወደ ጌታ ስትመጣ አልዳንኩም ብለህ መተህ ኦኬ በጨለማ ነው በሞት ነው ያለሁት ይሄ ጌታ ያስፈልገኛል ለዘላለም ሕይወቴ ብለህ መጣህና እጆችን አንስተህ ጌታን ተቀበልክ። ጌታ ሆይ ኃጢአቴን ይቅር በል፣ እኔ ኃጢአተኛና በደለኛ ነኝ፣ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስ አንተን የሕይወቴ አዳኝና ጌታ አድርጌ ይቀበላለሁ፣ ጌታ ሆይ ተቀበለኝ፣ ስሜን በሕይወት መዝገብ ጻፍ ብለህ
ንስሐ ገብተህ ጌታን ተቀበልክ። ከዛ መጽሐፍ እንደሚለው ያንን ያደረገ ይድናል። ሐዋርያ ቅዱስ ጳውሎስ እንዳለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ያ ካረክ በኋላ ከዛ ኖረ አይ ከዛ በኋላ ጌታ ከዚህኛው ወደዛኛው ስትሄድ አንተ ቀለል ያረከው ምንድን ነው? አምሹር እየሰማህ ነው። ቀለል ያረከው ምንድን ነው? አንተ ዝም ብለው በቃ የሆነ ቤት የሆነ እንትን እንደመቀየር ነው ያረከው ነው። ስትሄድ ኪዳን አፍርሰ ነው ሄድከው። አንተ ጌታ ኢየሱስ ቅድም እንዳልኩ መጽሐፍ ቅዱስ በግልጽ እንዳለው ማለት ነው፣ በግልጽ እንዳስቀመጠው የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ያ የዳንክበትን ያን የዳንክበትን የጸጋውን መንፈስ አክፋፍተ የተቀደስክበትን ያ ቅዱሱን ክቡሩን ደም ደግሞ እንደ ርኩስ ነገር ቆጥረህ ነው የሄድከው ማለት ነው። አላዳነኝም ጌታ ብለህ ደህንነት ፍለጋ ነው የሄድከው። ስለዚህ ደሜ ወጥቷል፣ እስኪመለስ ላቁም እዚህ ጋር ማለት ነው። እሺ ሰላም እንባባል። ጀነራል እንዴት ነህ ወንድምየው? ሰላም ብያለው። እንኳን ደህና መጣ። እንኳን ደህና ቆይ ወንድምየው። እንዴት ነህ? ጸጋ ያብዛልህ። ሁሉ ሰላም ነው? አለን ጌታ ይባረክ። እንዴት ነህ? አለ ለአባኮ እንዴት ነህ? በጣም ሰላም። እስቲ ዛሬ ተዘጋጅ፣ ለደምረው ንስሐ ታስገባዋለህ። ደምረው ወደ ጌታ ሊመጣ ሳያስብ አይቀርም። ኧረ እኔ እዚሁ ስጄ ነው ላስገባም። እናንተው እዛው አይ እሱ እንደውም መጋቢ የሚሆነው ቤኪ ነው እያለ ነው። እኔ በጌታ በኢየሱስ እኔ እናቴ መርቃን ያሳደገችኝ አባቴ እንትን ድርሳነ መድኃኒዓለም ወገለ መባጽዮ የሚለውን እንትን ልኬ አይተዋል። እሱ ልኬ እልሃለሁ። አይ እምቢ አለ እኮ እምቢ አለ። በመጽሐፍ ቅዱስ ብቻ ነው ማውራት የፈለገውና ሶላ ስክሪፕቸራ ብቻ ብሎ ማለት መጽሐፍ ቅዱስ ብቻ ብሎ የሚል ኦርቶዶክስ ደስ ይላል። እግዚአብሔር ይመስገን። አይ ኦርቶዶክስ እኮ እየታደሰች እኮ ነው። እኔ አሁን እኮ ጠብቅ ወንድምዬው፣ አሁን እኮ እኛ ኦርቶዶክስ ልንሆን እኮ ነው። በቃ ተዘጋጅ። በቅርቡ ኦርቶዶክስ ሙሉ ለሙሉ እንትን ማለት መታደሱ አይቀርም። ያ ጌታ ይረዳናል። እና ግን አንተ ምንድን ነው የምትሆነው አሁን ኦርቶዶክስ ቤት ስትሄድ? ወንድምነት በምንድን ነው የምታገለግለው? እኔ ያው በመዘመር ነው የማገለግለው፣ ግን ዲያቆን የሚሆን ይመስለኛል። የጀመርኩት የድቁና ትምህርት እቀጥላለሁ። ኦኬ በዝማሬና በድቁና ነው የምታገለግለው ማለት ነው። እሺ ደሜ ይፈቅድልናል። እስቲ ደሜ ይግባና ከታች ኮሜንት የሚጻፍልን ኮሜንት እሺ። ኦርቶዶክሳውያን በጣም ይወዱኛል። በነገር ላይ እኔም ወዳችኋለሁ። ባይቴ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ። እኔ ኦርቶዶክስ በሆን በምን ማገለግል ይመስልሃል? መምህር ዘማሪ ኤፍሬም ነው የምትባለው። ያ በመዘመር እና ምንድነው በስብከተ ወንጌል ነው የምታገለግለው። በዛ ነው የምትገልጠው ብዬ ነው የማስበው። እኔ እንኳን እንደዛ አይደለም። ኦርቶዶክስ በሆን እንደዛ አይደለም ማገለግለው የነበረው። እንዴ እና የት ልትሄድ ነው ማለት? ጳጳስ ልትሆን አስበህ? እኔ በጥበቃ ነበር ማገለግለው። በጥበቃ ስትል አልገባኝም። በቃ በር ላይ ጥበቃውን ነበር። እንዳንተ አይነት መናፍቅ ሲመጣ ቀልጥሜ ጥል ነበር። ቀላል አይደለም። በር ላይ ቁጭ ብዬ ይሄ የተለየ ነው ማለት እንደዚህ አይነት የጸጋ ስጦታ እንዳለን ያላቅም። በጥበቃ ነው ማገለግለው የነበረው። ደስ ይላል። ስማ
ዲያቆን ወንድም እንዳለኝ ታውቃለህ አይደለ? ጌታ ነው አላውቅም። እኔ ግን ቄስ አያት አለኝ። እኔ አርፏል እንጂ እንዴ እውነት በል። ኧረ እኔ አያቴ ቄስ እኮ ነው። ዲያቆን ወንድም እንዳለኝ አታውቅም? አላውቅም አባኩ እንዴ ዲያቆን ወንድም እኮ አለኝ እኮ ስላሴ መንፈሳዊ ኮሌጅ ነው እዛ ነው ዲግሪውን የያዘው። መጀመሪያ ዲግሪውን እዛ ነው የሰራው እና ኮሌጆች ምናምን ሁሉ ያስተምር ነበር። በተለይ ሰንበት ትምህርት ቤት ማደራጃዎች ላይ ምናምን ብዙ እንትን ብሏል። እዛ ብዙ የሰራ ነው። በጣም ብዙ ኃላፊነቶች ነበሩት። ብቻ አገር ውስጥ እያለ ማለት ነው፣ አገር ቤት እያለ ብዙ ኃላፊነቶች ነበሩት። እና አሁን በጌታ ነው አይደለም? አሁንም ዲያቆን ነው። ኢየሱስ ጌታ ነው። ዲያቆን ነው እንትን እያለ አይደለም አክቲቭሊ። አሁን በሌላ ፕሮፌሽን ነው እየሰራ ያለ። ይቅርታ ይፍዬ፣ ያው ትንሽ በአንድ ስልክ ስለምትለዛ ነው። ይቅርታ ሶሪ። እና ተግባብተናል መሰለኝ። አሁን አንተ እጅህን አንስተ የተቀበልከውን ጌታ ለምንድን ነው ክደህ እንደገና የመጣኸው አልከኝ። አስቀድሞ እኮ አሁን ያመንኩትን ኢየሱስ ክርስቶስን እኮ በልጅነቴ አምኜዋለሁ። በ40 ቀኔ እኮ አምኜው ስመ ክርስትና ተሰጥቶኝ አይተህ ከሆነ ገላትያ 3:27 ላይ ክርስቶስን ለብሳችሁታል፣ በመጠመቅ ክርስቶስን ለብሳችሁታል በተባለው ነገር ላይ ክርስቶስን ለብሼው አድጌያለሁ እኮ። አየህ እናንተ ጋር ማለት ፕሮቴስታንት ጋር ስለመጣሁኝ ያኛውን ጌታ ክጄው ነው የኦርቶዶክስን ጌታ ክጄው ነው እንዴ? ኖ አይተህ አሁንም ስመለስ በልጅነት ያመንኩትን ክርስቶስን ነው አምኜ የቀጠልኩት ማለት ነው። እና የካልኩት ጌታ የለም ልልህ ፈልጌ ነው። ያንተ ነገር አሁን ደግሞ ይበልጥ ውስብስብ እኮ አደረከው ደምዬ። አሁን ስለዚህ መጀመሪያ ወደ ጌታ ስትመጣ ማለት ነው፣ ወደ ጌታ ስትመጣ የገባኸው ንስሐ የተቀበልከው ጌታ እውነት አይደለም እሱ እያልከኝ ነው? መጀመሪያም በልጅነት እኮ ተቀብዬዋለሁ። ይሄ አሁን ያለሁበት አሁን በተመለከቱ ቤተ እምነት ውስጥ ያለውን ክርስቶስን እኮ በልጅነት የተቀብዬዋለሁ። አይ በቃ አሁን እኮ ተቀብዬዋለሁ። አሁን እኔ ደሜ እንደገባኝ ከሆነ በቃ እሺ፣ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ እዚህም እዛም ያው ነው፣ ጌታ ነው የሚመለከው፣ ያው ነው እንደዛ እያልክ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ሪሊጅን ነው የቀየርኩት። ክርስቶስን ዘመን የቀየርኩት ሪሊጅን ነው የቀየርኩት። ሪሊጅን አሁን ይሄ ብቻ ሳይሆን አሁን ይህን ልተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይህን ልተውና ግን ምንድን ነው እኔ አሁን ለአንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም። አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ልሁን የሚሉ ታማኝነትን ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም።
አይደል? አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ደም ወዲያው ትተህ እኮ እንደዛ እኮ ነው የሆነው እኮ። ትልቁ ላይ ላለ ሚዩት ነህ ደም ናይጄሪያ እየሄዳል እንዴ? ምን ሆነ ነው? ጻድቃኔ እየሄድክ ምናምን ትለኛለህ ብዬ ቡሽሪ ጋር እየሄዳል እንዴ? ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እሺ እኛ ቡሽሪ እስከዛ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታደርገው? እኔ ሚራክል ተካን አልቃወምም ወይ አብያተ ክርስቲያኖች ደምዬ ሚራክል ተካን እኮ እኔ መጀመሪያ ቆይ ልንገርህ ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣው ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የሥላሴ አማኝ ነው አይደለ? ከኔ ቀድሞ ያላል እኔ አይደለሁ እንደ መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም። ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት እኮ። ለምን ዝም? ምክንያቱም ወደ ሁለቱም አንተ ብብት ውስጥ አንተ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አይወክሉኝም። እነሱ አይወክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም። በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቤ ስማኝ፣ መሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድን ነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ ስማኛ ደምዬ እኔን ስማኛ። አሁን ሞራል የሌላቸው አሁን ያልካቸው ማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያትነን እያሉ ከረባት አስረው የሚደንሱ ዱርዬዎችን ማይቃወሙ ሰዎች እነሱ ሞራል የላቸው። ገብተዋል። እናንተ ቤት ስላለው ችግር ለማውራት ሞራል የላቸውም። እሱን አግሪ ዊዳት። ግን እኛ ደግሞ ሞራል አለን። ምክንያቱም እዚህ ቤት ያሉትንም ጠንቋዮች እንቃወማለን። በዚህ ምታማ አይደለሁም ታውቃለህ። ፎቶቸውን ሰቅዬ ነው የምናገረው እና እዛም እናንተ ጋር ያለውን ስህተት እንናገራለን እና እዚህም እዛም ነው የምንናገረው እና ስህተት የቱም ጋር ቢሆን ስህተት ነው እንጂ የአንዱ ስህተት ትክክል ነው፣ የአንዱ ስህተት ትክክል አይደለም። አሁን የምትለው ሰዎች ጋር የኛም ሃይማኖት ሰዎች አይደሉም። ካውንስሉ ጋር አሉ ያልከው ካውንስሉ ላይ በጣም ብዙ ናቸው ያሉት፣ በጣም ብዙ ማለት ነው ያሉት ማለት ነው። የኛ ሃይማኖት ያልሆኑ ሰው የኛ ሃይማኖትን ፈጽሞ የማይመስሉ ሰዎች አሉ። ልምምዳቸው ፈጽሞ የኛ ያልሆነ ማለት ነው አሉ። እኔ አሁን እነሱን እንዳልኩ ዝም ያል እኛ ጋር በዚህ ጴንጤ እንኳን በዚህ አይታማም። ሆነስትሊ ስፒኪንግ በጣም ነው የምንቃወማቸው። ትምህርታቸውን እኮ ኤክስፖዝ የምናደርገው እኛ ነን። ሌላ ሰው መጥቶ ኤክስፖዝ እስኪያደርገው አልጠበቅንም እኛ። አሁን እኮ መቃወም ብቻ ሳይሆን ለምን ያላስቆማቸዋቸው? ካውንስል ውስጥ ለምን ገቡ? ለምን አላስቆማቸዋቸው? ለምንድን ነው ያላስቆማቸዋቸው? ካውንስሉ ይህንን አስተምሮታቸውን ይህንን ልምምድ ካልተቀበለ ምዕራባውያን ልምምድ ነው ብሎ ካለ ነገ አሁን እኮ ማናቸው ቄስ ማናቸው ነገር ለቡሽሪ የቡሽሪ ልጆች ደግሞ ነገ ገዝተውስ አስገብተው ምን እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ
ቤተክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለህ? አታክ የሚለውን ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድን ነው የሚባለው? አታክ አላደርጋችኋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታደርጋት ከሄሬሲ ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም የአምልኮ መስዋዕት እንሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱ መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ? ለመቃወም ቆይ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርስ። እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ የሌለ ነገር በአፄ ፋሲለደስ ጊዜ አሁን አይምሯችሁ የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም የማያመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ። የስተት ትምህርት የኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱ ሳታጸዱ እዚህ ጋር መምጣት ይከብዳል ነው። አሁን በተራ እናውራ። እኔ ሳውራ ዝም እያልክ ከዛ በኋላ ስጠን። ኮሜንት ላይ ሁለት ልጆች አይቻለሁ። ኤፍሬም ምን የሚል ኮሜንት የጻፋችሁ ሰዎች አላችሁ እና እየተሳደበ አይደለም ሌላ ዶሮ ከሆነ የተሳደበው ነገር የለም። እናንተ ከደበራችሁ ግን መውጣት ትችላላችሁ፣ ከላይቭ ላይ ማለት ነው። አይሆንም አላችሁ፣ እሱን አላስወጣውም። እናንተ መውጣት ትችላላችሁ ካልተመቻችሁ የምናወራው ነገር ማለት ነው። ያልሆነ ነገር አትጻፉ። አልተሳደበም፣ ኦፒኒየን ነው እያቀረበ ያለው። እኛም ኦፒኒየን እየሰጠን ነው፣ እሱም ኦፒኒየን ነው እያቀረበ ያለው። ምንም ስድብ አልተሳደበም እስካሁን ማለት ነው። ወይ ሌላ ኤርፎን አርጋ ያረጋ ፖይንት ልመለስ። ምንድነው እያልክ ያለኸው ደሜ? አይ እናንተ ቅድሚያ ቤታችሁን አጽዱ የምትለው ኢደዝ ሜኬኒ ሴንስ። እውነት ለመናገር ምንም ሴንስ የሚሰጥ አይደለም። ጴንጤ በዚህ የሚታማ አይደለም። የእኛ ካልቸር ቤት ላይ ያለ ቆሻሻ ተሸክመን እንድንኖር የሚፈቅድልን አይደለም። ሁልጊዜ እኛ ቤት የሚነሳውን እያንዳንዱን እኛ ቤት የተነሳን ሄረሲ ትምህርት አሁን ቅድም ያልከው ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም ብለህ እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ስለሆነ ይሄ ካልቸር ስላለ ስህተት እኛ ቤት ሃይማኖት አይሆንም። ስህተት ሃይማኖት አይሆንም ማለት ነው። የሆነ ሰው ስህተት የሰውየው ስህተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማለት ነው። ለምሳሌ አንዱ ይመጣና ኢየሱስ ሰይጠነ ምናምን ይላል። ሰይጠነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስ መት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወረወርባታል፣ ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው። ከዛስ ይደርቃል፣ ትምህርት ሆኖ አይመጣም። እናንተ ጋር ግን ስህተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገራግርህ እኮ ነው። አይደለም እንዴ? አይደለም ማስረጃ ላምጣ። ዶግማ ነው አለ። ዶግማችን ነው። ሃይማኖታችን ዶግማችን ነው። ዶግማ ኦርቶዶክስ
ቆይ ዶግማ ማለት ኦርቶዶክስ ነው። ዶግማችን ሃይማኖታችን ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው፣ ትምህርት ነው። ያ ትምህርት ነው። ስለዚህ ትምህርት አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የምትለየው? የተመሰረተው እኮ በክርስቶስ ላይ ነው። ነገረ ድነት የተመሰረተው የእኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ አባዬ? አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገረ ድነታችሁ በክርስቶስ ላይ የተመሰረተ አይደለማ። በክርስቶስ ላይ የተመሰረተ አይደለማ። ኧረ እባክህ መዓት ነገር ነው ያለው። መዓት ነገር ነው የሚያድነው ያለው መዓት ነገሩን። እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማ። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ? ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ። እኔ ዲፌንድ ያርጉኝና ከክርስቶስ ውጭ ሌላ አዳኝ አለ ይበሉኝ። እስኪ አንድ ሰው መጥቶ ያናግረኝ። ይኸው ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጭ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ። መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል። ደሜ ምን ትላለህ ኤፍዬ? ኦኬ ቴንክ ዩ ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ የአንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ እያልክ ያለው ምንድን ነው? እሺ አይ ያልገባኝ አሁን እያልከ ያለው በጣም ገብቶኛል። አሁን ምንድነው እያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ለአንተ አንነግርህ፣ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው እያልከኝ ያለው? አሁን እኔ ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል። አንድ ነው። በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይህንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ ሆነ ከመጽሐፍ ቅዱስ ይጋጭብኛል። ቆይ ከመጽሐፍ ቅዱስ ይጋጭብኛል። እሺ ጨርስ። ካልጨርስ ደሜ ጨርስ። አዎ ቴንክ ዩ። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኝ አለ። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድን ነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ አዎ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ። ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፍዬ፣ በጣም ነው የማመሰግነው። እሺ አባ
ኤቪ በጣም አመሰግናለሁ። እሺ ቴንክ ዩ ይህን እድል ስለሰጠኝ አመሰግናለሁ። እሺ 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 አመሰግናለሁ። ተቀበለ ምስጋና እሺ ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንክ ዩ። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን አይ እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም ፍጥረት። አሁንም አንተ ያለው ገድለ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ቆይ ሌላ ጥያቄ። እሺ ሌላ ወይን ልለፈውና እኔ እኮ ደሜ እኮ አራዳ እኮ ነው። ደሜ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብፅዕት ይሉኛል አለች። ፍጥረት ሁሉ ብፅዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁት። ፍጥረት ሁሉ ብፅዕት ይሉኛል ማለት ብፅዕት ማለት ብለስድ ማለት ብፅዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ። የዳነ ሰው አላለችም። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብፅዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረው ሁሉ ማርያምን ምን ማለት ይገባዋል? ብፅዕት ማለት ይገባዋል። ማርያምን ብፅዕት ማለት ይገባዋል። እና ብፅዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። ይሄ እዚህ ጋር ክላሽ አያደርግብም አባቢ? ኦኬ እሺ፣ ክላሽ አያደርግ ላሰማ። እሺ አሁን ደግሞ ሚታርግና ስማ። አሁን ማርያም ፍጥረት ሁሉ ብፅዕት ይሉኛል አለች። የጌታ እናት ማርያም ኦፍኮርስ ፍጥረት ሁሉ ብፅዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብፅዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል፣ ብለስድ ይሉኛል፣ ወይም ብፅዕት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብፅዕት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብፅዕት ይላሉ ማለት አይደለም። ፍጥረት ሁሉ ብፅዕት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው፣ የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ማርያም ብፅዕት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብፅዕትም ይሉኛል የሚል አይደለም መልእክቱ ማለት ነው።